ኢራን ዳግም አብዮት እያቆጠቆጠባት ነው። መብላት አልቻልንም፣ ኑሮ ውድ ሆኖብናል፣ የምንሰራውና የምናገኘው አልተመጣጠንልንም ያሉ ፐርሻውያን አደባባይ ወጥተዋል። ከአሜሪካ ጋር የገባችበት ሰጣ ገባ ኑሮን አጉኖ በአደባባይ ያስወጣው ህዝብ የአያቶላን ወንበር ወደ መነቅነቁ እየተራመደ ነው። ያ የአህመድ ኢንጃድን አስተዳደር ተቃውሞና አረንጓዴ አብዮት ብሎ በሰየመው ተቃውሞ በቴህራን አደባባይ የተገኘውን ኢራናዊ ዛሬም ያንን ታሪክ ደክሞታል። የአያቶላ አስተዳደር እየገደለን ነው፣ ለወዳችንም ግድ እየሰጠው አይደለም የሚለው የፖለቲካ ብሶትም ታይቷል። በምዕራባውያን መንደርም ይሄ እንደ ስኬት ተቆጥሯል። እንደ ካራጅና ቄሸም ያሉ ከተሞች በተቃውሞ እየተናጡ ነው። ቴህራንና ማላርድም የቀደመ ድምቀታቸው ደብዝዟል። ይህ ታሪክ ታዲያ የዛሬ 4 ዓመት የተፈጸመውን የከተማ ነውጥ ያስታውሳል። በዛች ሀገር በ22 ማሲያማን የተባለች የ2 ዓመት ወጣት ኩርዲስት ሂጃብሽን በአግባቡ አለበሽም በሚል በኢራን ፖሊስ አባላት ክስ ቀረበባትና ወደ እስር ቤት ተወሰደች። ከተወሰደች ከጥቂት ሰዓታት በኋላ ታዲያ ማሲያማኒ ኮማ ውስጥ ገብታ ሆስፒታል ስለመሆኗ ተነገረ። በነገሩ የተደናገሩ ብዙ የሚያወሩ ሰዎች ነፍሷ ተርፎ በሕይወት እንድትገኝ የበዛውን ጸሎት አደረጉ። ይህ ግን ሊሆን አልቻለምና ያማኒ ሕይወት ያልፋል። የኢራን መንግስትና የፖሊስ አካላት መየሳማኒ በልብ ድካምና በድንገተኛ ጤና ችግር ምክንያት ነው ሕይወቱ ያለፈው ብለው ጋዜጣዊ መግለጫ ቢሰጡም የቴህራንን አደባባይ ግን በቁጡ ወጣቶች ከመሞላት አላዳኑትም። ታዲያ ቴህራን የዛን ሰዓት በነውጥ ሰከረች። ይህ ክስተት ኢራናውያኑን በእጅጉ አስቆጥቶ በዋና ከተማዋ ቴህራን ብቻ ሳይሆን በተለያዩ አገሪቱ ከተሞችም ሰፊ የተባለውን ተቃውሞ እንዲነሳ አደረገ። አሳ ጎርጓሪ ዘንዶ ያወጣል እንዲል ቢሂሉ ነገሩን የተመለከቱ ብዙሃን ታዲያ የአያቶላ አስተዳደር የስርዓት ችግርም አለበት፣ ኢኮኖሚያችንንም እያደቀቀ ነውና መፍትሄ ሊበጅለት ይገባል ወደሚል ጥያቄም ተሸጋገሩ። ሴቶች ጎዳና ላይ የወጡ ሂጃቦቻቸውን ሲያቃጥሉ ታዩ። የሂጃቦቻቸው ማቃጠል አማኒ ብቻ ሳትሆን የኑሯቸው መጎሳቆልና እጅጉን የደከመው ምጣኔ ሀብታቸው ዳግም እንደማይንሰራራ በማመን የተስፋ መቁረጥ ስሜት ውስጥ ነውም ነበረ። አዎ ሂደቱ በዚህ አይነት ሁኔታ ውስጥ ሆነ። ተቃውሞ ከዋና ከተማውም አልፎ በበርካታ ከተሞችም መዛመቱ እንደተሰማ የአያቶላ አስተዳደር ጭንቅ ውስጥ ገባ። በሚሊዮን የሚቆጠሩ ዜጎች ወደ ጎዳና ወጥተውም ጥያቄዎችን አቀረቡ። ፍትህ ለኢማን፣ ፍትህ ለኑሯችንም አሉ። የመንግስት የጸጥታ ኃይሎችም ተቃዋሚዎችን ለመበተን አስለቃሽ ጋዝና ጥይትን የማርከፍከፍ መፍትሄን ቢያፈላልጉም ጋብ ሊያደርጉት አልቻሉም። ታዲያ ነገሮች እየከረሩ መጡ። የኢራን መንግስት የበትር ምሳር ሂደትህ ጥያቄያችንን አያስቆምም ያሉ ኢራናውያን ዜጎች በቤታቸው በራቸውን ዘግተው ኢንተርኔትንም በመጠቀም ድረገጽንም በመጠቀም የአደባባይ ተቃውሞቻቸውን ወደ ማህበራዊ ትስስር ገጽ ዘመቻም አዞሩት። የኢራን መንግስት ኢንተርኔቱን ለመዝጋት ተገደደ። ሂደቱ ግን ወደ የትም አላራመደውም። ለምን ቢባል ጥያቄያቸው የመይሳማኒ መሞት ብቻ ሳይሆን የኑሮና የአጠቃላይ ድህነት ያደቀቀው የፖለቲካ ብሶት በመሆኑም ነበር። ተቃውሞውን በዚህም በዛም ብሎ ያዳፈነው የኢራን መንግስት ታዲያ ሰሞነኛውን ሂደት ግን በምን ሊቀለብሰው ይችላል የሚል ጥያቄ እንዲነሳበት እያደረገ ነው። የኢራን መንግስት ሰሞነኛው የብራችን የመግዛት አቅም ተዳከመ፣ ኑሯችንም ተጎሳቆለ የሚለውን ጥያቄ እንዴት ሊመልስ ይችላል የሚለው ጥያቄ ታዲያ ሌላ መሰናክል ሆኖበታል። አዎ ተቃውሞ ውድለት የኢራን ሪያል ከአሜሪካ ዶላር ጋር ሲነጻጸር በከፍተኛ ደረጃ በማሽቆልቆሉ ነበር በቴህራን የሚገኘው ግራንድ ባዛር ሰራተኞች የሥራ ማቆም አድማ ለማድረግ የተገደዱት። ይህ ትልቅ የገበያ ማዕከል ሰራተኞች የኢራንን የኢኮኖሚ አውታር የሚያንቀሳቅሱ የቴህራንን ጉሮሮችም የሚደፍኑ ናቸውና የነሱ መቆጣት ኢራናውያንን ወደ አደባባይ እንዲወጡም አስገደደ። ከዚያን ጊዜ ጀምሮ በቢቢሲ ፐርሻ የተረጋገጡ ቪዲዮዎች በካራጅ፣ በሐማዴን፣ ቄሸም፣ ማላርድ፣ ኢስፋን፣ ኬርማናሽ፣ ሺራዥ እና ያዣር ከተሞች የተቃውሞ ሰልፍ መካሄዳቸውንም አሳዩ። ፖሊስ ሰልፈኞቹን ለመበተን ያስለቃሽ ጭስ እንደለመደው ቢጠቀምም የከረረ ነገር እንደገጠመው ግን ሊክድ አልፈለገም። የኢራን መንግስት የተቃውሞ ሰልፎቹን እንደሚረዳና ጠንካራ ተቃውሞዎች ቢቀርቡም እንኳን በትዕግስት እንደሚያዳምጥ ተናገረ። ይህ ግን ከልብ አይደለምና አያቶላኛን ሊሰሙን አልፈለጉም ያሉት ቴህራናውያን በአደባባይ ተቃውሟቸው እንደቀጠሉ ናቸው። ፕሬዚዳንት ማሱድ ፔሽጊያን ሰኞ ዕለት በኤክስ ገጻቸው ላይ እንደጻፉት
የአገር ውስጥ ጉዳይ ሚኒስትሩ ከተቃዋሚዎቹ ተወካይ ጋር ውይይት እንዲያደርጉ እንዲሁም ችግሮቹን ለመፍታትና በኃላፊነት ስሜት ለመንቀሳቀስ እርምጃዎችን እንዲወስዱም መመሪያ ሰጡ። የኢራን ማዕከላዊ ባንክ ገዢ የነበሩት መሐመድ ሬዛ ፋርዚን ያስገቡት የሥራ መልቀቂያን ተቀብለውም በምትካቸው የቀድሞውን የኢኮኖሚና የፋይናንስ ሚኒስቴር አብዱል ናስር ሄሜቲንን ሾሙ። ይህ ከ1979 በኋላ ነውጠኝነት የታየበት የዛች ሀገር ፖለቲካዊ ምስቅልቅል ተደርጎ እየተቆጠረ ያለው የአብዮት ተቃውሞ መጨረሻው ግን እንዲሁም ይበርድ አይመስልም። ሁሉም ይቃወማል፣ ሁሉም የፈለገውን ይጠይቃልና ያንን ለማሳካት የሚችል ጫና ግን በአያቶላ ቤት ያለ አይመስልም። አዎ ይህ በኢራን ውስጥ የመጨረሻውን ስልጣን የያዙት የጠቅላይ መሪ አያቶላ አሊ ካሚኒ የሚያመላክት ነው የሚል ድምዳሜም እንዲደረስ እያደረገ ነው። የቀጠናውን ፖለቲካ የሚተነትኑ ሰዎች ታዲያ የእነ አሜሪካ የአገሩን ሰርዶ ባገሩ በሬ እንዲሉ የሚል ብሂል መጠቀም የኢራንን እስላማዊ መንግስት መጨረሻ እያፋጠነው ስለመሆኑ ያነሳሉ። አብዮታዊ ዘቡም ቢሆን አሁን ላይ ከኢራናውያን ጎን ለመቆም ስስ ልብን እያሳየ ነው የሚሉ ጭምጭምታዎች ደግሞ የአያቶላ አሊ ኻሜኒን ታማኝነት እንዳፈራረሰ ተደርጎ እንዲታይበት አድርጓል። ዓላማችን ፍትሃዊ ስለሆነና አንድ ስለሆንን ድለኛ ነው የሚለው የተቃዋሚዎችም መፈክር አሁንም እያስተጋባ ነው። ባለፈው ዓመት ሰኔ ወር ላይ በእስራኤልና በኢራን መካከል ለ12 ቀናት በዘለቀው ጦርነት አሜሪካ ቁልፍ በሆኑ የኢራን የዩራኒየም ማበልጸጊያ ተቋማት ላይም የአየር ጥቃት መፈጸሟ ነገሩን ከዚህ ጋር እንዲያገጣጥመው አድርጓል። ኢራን የኒኩለር ፕሮግራሞቿን ሙሉ በሙሉ ካላቆመች እኛ መራባችንን አናቆምም የሚሉ ፐርሻውያን ዛሬም የአያቶላ አሊ ኻሜኒን መንበር እየነቀነቁት ነው። እሳቸው ባቢዮት ነውና የመጡት ባቢዮት የሚወርዱም ይመስላሉ።